የንቀት አንደኛ ሊቀ ጳጳሱንም የመናቅ ቅዱስ መንፈስ ቅዱስ መርጦ የላከውን ቅዱስ ሲኖዶስ የወከለውን የመናቅ ለነገሩ እኔን መናቅ የጀመሩኝ ገና እንደገባሁኝ ነው። ለምሳሌ እኔ ደብቄ ነው ይሄው ደብረ ሰላም መድኃኔዓለም ነበር ያረፍኩት። ለተወሰነ ጊዜ ከቆየው በኋላ በር ዘግቶብኝ ነው። ቤቱ የቤተ ክርስቲያን ንብረት ነው። ቤተ ክርስቲያኑ በሕጋዊ መንገድ ተከፍቶ ቢሆን በቅዱስ ሲኖዶስ ስር ቢሆን ኖሮ ከዛ መውጣት አልችልም ነበር። በእውነቱ ባልወጣሁኝ ነበር። ቤተ ክርስቲያኑን የያዙት ሌሎች ሰዎች ናቸው ማለት ነው። አሁን የተከፈተው ቤተ ክርስቲያን ግን በሕገ ቤተ ክርስቲያን ነው የተከፈተው። በእውነቱ እኛ በቤተ ክርስቲያኗ ሕግ በሚያዘው መሰረት ሕገ ቤተ ክርስቲያኑን ጠብቆ መተዳደሪያ ደንቡን እኛ አርቅቀን ከቃለ ዓዋዲ አውጥተን ጽፈንላቸው በዚህ መልክ የተከፈተ በታሪክም የአንደኛ በአሜሪካን ታሪክ አንደኛ በሕገ ቤተ ክርስቲያን የተከፈተ ቤተ ክርስቲያን የቅዱስ ጴጥሮስ ወጳውሎስ ቤተ ክርስቲያን ብቻ። ሌሎቹ ቤተ ክርስቲያናቸውን ቆልፈው ይዘው እኛን እያንገላቱን እኮ ነው ያሉ። ከቤተ ክርስቲያን መባረር ነበረብኝ ታዲያ እውነተኛ ከሆነ ያኔ ከቤተ ክርስቲያን ያባረሩኝ ሰዎች እኮ ናቸው ዛሬ መግለጫ እየሰጡ ያሉት። አሁንም ደግሞ እውቅና አንሰጥም እያሉ ይሄ አካሄድ የት ድረስ ያስገዳል? ይሄ አንድ መልእክት መናገር እፈልጋለሁ። ቤተ ክርስቲያን እኛ እየተባረርን ሲያባረሩን እየወጣን እየተባረርን ሲያዙን ደግሞ እኛ ስንሰራ ደግሞ እውቅና አንሰጥም እንትስ እያሉ በዚህ መልክ መኖር አይቻልም። ወደፊት አብሮ ቤተ ክርስቲያን አንድ እነሱ ቤተ ክርስቲያኑን በተለያየ በሕግ በአሜሪካ ሕግ ይዘናል ማንም አይነካንም ነው የሚሉ አይደለም። ቤተ ክርስቲያን ደግሞ መንፈሳዊ ፓወር አላት፣ ስልጣን አላት። ሕጓን የማይጠብቁትን ካህናት፣ ምዕመናን የሰጠቻቸውን ስልጣነ ክህነት ቀምታ መልሳ መውሰድ በዜሮ ማስቀረት ትችላለች። ያን መጠቀም እንችላለን እና እኔ ወደዛ ውስጥ ወደ መወጋገዝ ውስጥ አንገባም ብዬ እንጂ ቀላል ነው። እዚህ መግለጫ የሚሰጠውን በቋንቋ የመጣው በእርግማን ነው ብሎ መድረክ ላይ ቆሞ የሚናገረውን ካህን ታይዞብሃል ብዬ መያዝ እችላለሁ። አሁንም ማድረግ እችላለሁ። ወደዛ መግባቱ ግን ይጠቅመናል ወይ ነው? እርስ በርሳችን እየተዋጋን አንኖርም ብዬ ነው። ስለዚህ ማስተዋል ያስፈልጋል የሚል መልእክት ለአድማጮቻችን የሚሰማ ሰው ካለ ለአድማጮቻችን መናገር ፈልጌ ነው። ይስጥልኝ። መልካም ብፁዕነቶ፣ ተመልካቾቻችን ሰፊ ሀሳብ ዝርዝር ወይም ደግሞ የቤተ ክርስቲያኒቷን ወቅታዊ ጉዳይ እየተረዱ እንዳለ ተስፋ አደርጋለሁ። ብፁዕነቶ፣ እዚህ ላይ አንድ ጥያቄ መጠየቅ እፈልጋለሁ። እርግጥ ይህን ቤተክርስቲያን ለመክፈት ቅድም እርስዎ እንደጠቀሱት በታሪክ ለመጀመሪያ ጊዜ የሀገረ ስብከቱን ፕሮሲጀር የጠበቀ የቤተክርስቲያን መዋቅር የጠበቀ የቅዱስ ሲኖዶስም ፍቃድ እንደጠየቃችሁ አንድ ደብዳቤ በእጅ ያለና ያንን ማንበብ እፈልጋለሁ። የመጀመሪያ ጊዜ ነው ይመስለኛል በአሜሪካን ታሪክ ሂደቱን ጠብቆ ፕሮሲጀሩን ጠብቆ የተከፈተ ቤተክርስቲያን ይሄ ይመስለኛልና ምክንያቱም ቅድም እርስዎ እንደጠቀሱ ብዙ አብያተ ክርስቲያናት ተከፍቷል። ብዙ አብያተ ክርስቲያናት አገልግሎት እየሰጡ ይገኛሉ። ነገር ግን አብዛኞቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲከፈቱ እንጂ አብዛኞቻቸው ኢትዮጵያ ኦርቶዶክስ ቤተክርስቲያን ስር እንደማይገኙ እርስዎ እየጠቆሙን ይገኛሉ። ይሄ አሁን ምን ይላል? ለሚኒሶታና የአካባቢው ሀገረ ስብከት ጽሕፈት ቤት ይላል። አሜሪካን ብሎ ነው የተጻፈው። ከቅዱስ ሲኖዶስ የወጣ ደብዳቤ ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ጽሕፈት ቤት ነው የሚለው። ለሚኒሶታ እና አካባቢው ሀገረ ስብከት ጽሕፈት ቤት አሜሪካን ካለ በኋላ በሰሜን አሜሪካ ሚኒሶታ አካባቢ በሚኒሶታ ግዛት በሚኒያፖሊስ እና በሴንት ፖል አካባቢ ለሚኖሩ ኦሮምኛ ቋንቋ ተናጋሪዎች በኦሮምኛ ቋንቋ ቤተክርስቲያን ተከፍቶላቸው እንዲከፈትላቸው በሚል ሀገረ ስብከቱ በመንበረ ጵጵስና በጻፈላቸውና ቀን ቁጥሩን ጠቅሶ ሲኖዶሱም ቋሚ ሲኖዶሱም ቀርቦ ውሳኔ አግኝቷል እንዲከፈትላቸው የሚል የብስራት ደብዳቤ ቋሚ ሲኖዶስ አግባብ የሆነ አባታዊ የሆነ ምላሽ ሰጥቷልና በመቀጠል ደግሞ ሲኖዶሱ ምን ይላል? በአግባብ ስርዓተ ቤተክርስቲያኒቷን ሕገ ቤተክርስቲያኒቷን ቃለ ዓዋዲን ሕገ ቤተክርስቲያንን ደንብና ሕግን በተከተለ መልኩ እንዲከፈትላቸው ይላል። ስያሜው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሁን ደግሞ ብዙሃኑ
በሚችሉት ቋንቋ ከተከፈተ፣ ነገር ግን ቀደም መጋቤ ስብሐት እንዳነሱ ግዕዙ አለ፣ አማርኛው አለ። እርግጥ ዜማው አብዛኞቹ በግዕዝ ስለሆነ ምንድን ነው ችግሩ? ይሄን አይል ፕሮሰስ ከተካሄደ እንዴት ነው ያን ሁሉ ጥያቄ አንድ ብሔር ተኮር ነው ለኦሮምኛ ቋንቋ ተናጋሪዎች ብቻ የተከፈተ አብያተ ክርስቲያናት ነው የሚያስብል ጥያቄ እንዴት ነው መነሳት የቻለ? ጥያቄው ምንጩ ምንድን ነው? በጣም ጥሩ ጥያቄ ነው። አሁን ይህንን እዚህ ወረቀት ላይ አንድ የቅዱስ ሲኖዶስ ደብዳቤውን ለሀገረ ስብከታችን ሲጽፍልን አንድ ወደ መጨረሻ ላይ ያስቀመጠው ማስጠንቀቂያ አለ። ያ ማስጠንቀቂያ ምንድነው? ወደ መጨረሻ ላይ ታገኘዋለህ እና ምንድነው የሚለው? ከላይ በሚኒያፖሊስ እና ሴንት ፖል የሚኖሩ ኦሮምኛ ተናጋሪዎች ወገኖቻችን የጠየቁትን ጥያቄ ይላል። በኦሮምኛ እንዲገለገሉ የጠየቁትን ጥያቄ ሕገ ቤተ ክርስቲያንን ተከትሎ በሕገ ቤተ ክርስቲያኑ መሰረት፣ በቃለ አዋዲው መሰረት፣ በደንቡና በሕጉ መሰረት የክፍሉ ሊቀ ጳጳስ ፈቅዶ ሲፈቅድ ይቻላል ነው የሚለው። ኦሮምኛ ነው ከላይ ጥያቄ የቀረበው ይቻላል ይልና ከዚህ ውጭ ግን በአንድ ቋንቋ ብቻ ብሏል። በአንድ ቋንቋ ብቻ ቤተ ክርስቲያንን መክፈት ለቤተ ክርስቲያኒቷ አሰራር የቤተ ክርስቲያንን ሕግ የሚጻረር ነው እና ስለዚህ ሕገ ቤተ ክርስቲያኑን ጠብቆ ይሁን እንጂ ከሕገ ቤተ ክርስቲያኑ ውጭ እንዳይከፈት የሚል ማስጠንቀቂያ አለ። ይህ ማለት ምን ማለቱ ነው? እንግዲህ አሁን እነዚህ ሰዎች በምን መልኩ እንደተረዱት አሁን እያራገቡ ያሉት በአንድ ቋንቋ ብቻ ቤተ ክርስቲያን እንዳይከፈት ብሎ ቅዱስ ሲኖዶስ ወስነዋል እያሉ ነው። ወይም ደግሞ እርስ በርሱ ይጣረሳል ይላል። በእነሱ አማርኛቸው እንደዛ ነው። እርስ በርሱ የሚጣረስ ስለሆነ ይህ ነገር ግልጽ ስላልሆነ እኛ ለጊዜው ሪኮግናይዝ አናደርግም ወይም እውቅና አንሰጠውም። ቅዱስ ሲኖዶስ በዚህ ላይ እንደገና ሌላ መግለጫ ይስጥ የሚል ነገር ነው እየተናገሩ ያሉት። በእኔ አባባል የእኔ አረዳድ እንደተረዳሁት ከሆነ መልሱ ተመልሷል። ኦሮምኛ ተናጋሪዎች በኦሮምኛ የሚገለገሉበት ቤተ ክርስቲያን እንዲከፈትላቸው ነው የጠየቁት። ያንን ቅዱስ ሲኖዶስ ሕገ ቤተ ክርስቲያን በምን መልኩ ነው የፈቀደው ብንል ሕገ ቤተ ክርስቲያኑን ጠብቁ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሚለው ነው ማለት ነው። ሕገ ቤተ ክርስቲያን የዚህ የኦሮሞ ቤተ ክርስቲያን፣ የጉራጌ ቤተ ክርስቲያን ተብሎ አይከፈትም። ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አንዱ ይሄ ነው። ሁለተኛው ቃለ አዋዲ። ከዛ ደግሞ ቃለ አዋዲ ውስጥ ደግሞ ምንድን ነው ያለው? ግዕዝ፣ አማርኛ ማዕከላዊ ቋንቋ ሆኖ ሌሎች ቋንቋዎች የየክልሉ ቋንቋዎች የአምልኮና የትምህርት ማስፈጸሚያ መከናወኛ ይሆናል ይላል። ስለዚህ በየክልሉና በየቦታው ያሉት ምዕመናን ኢትዮጵያውያን በቋንቋቸው የመገልገል መብታቸውን ራሱ ቅዱስ ሲኖዶስ በቃለ አዋዲ ላይም አስፍሮታል ማለት ነው። ስለዚህ ያ ነው የተፈጸመው። ስለዚህ ከዚህ ውጭ እኛ አሁን በሕገ ቤተ ክርስቲያኑን ጠብቀን ነው የከፈትነውና ስለዚህ በሕገ ቤተ ክርስቲያኑን ቅዱስ ሲኖዶስ በነገረን መሰረት እኛ ሕገ ቤተ ክርስቲያኑን ጠብቀን የከፈትን በመሆኑ በአንድ ቋንቋ ላይ የተመሰረተ ብቻም አይደለም ማለቱ ነው። ምናልባት እነሱ እንግዲህ ምንድነው ምናልባት ሌላ ቦታ በዛው በአሜሪካ ነገር ከዚህ በፊት ዝም ብሎ እንደዚሁ አንድ ስም ብቻ ተሰጥቶት ተከፍቷል የተባለ አንድ ቤተክርስቲያን አለ እና ያ በአንደኛ በክፍሉ ሊቀ ጳጳስም እውቅና ያላገኘ ነው። ስም አሰያየሙም በእውነቱ ሕገ ቤተክርስቲያንን ተከትሎ ይሄድ አልነበረም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚለው ሙሉ በሙሉ አልገባም እዛ ውስጥ። ምናልባት ያ አስፈርቷቸው ከሆነ በዛ መልክ የተከፈተ አይደለም፣ እኛ ከፈት ነው እና ስለዚህ ያም ቢሆን ማስተካከል ይቻላል። የክፍሉ ሊቀ ጳጳስ አሁን ዝም ብሎ ምክንያቱም እንግዲህ አንድ ታሪክ ልንገር። በሰሜን አሜሪካ የተለመደው አንድ ነገር አለ። ማንኛውም ሰው በጉልበትም ሆነ ዝም ብሎ በጥላቻ ዝም ብሎ ቤተክርስቲያን ይከፍታል። ዝም ብሎ ይከፍትና ገለልተኛ ሆኖ ማለት ነው ከሕገ ቤተክርስቲያን ውጭ ዝም ብሎ ይከፍትና
ይደራደራል። ቤተ ክርስቲያኑ ከከፈተ በኋላ ከሀገረ ስብከቱ ሊቀ ጳጳስ ከቅዱስ ሲኖዶስ ጋር አባል መሆን ይፈልጋለሁ፣ በሲኖዶሱ ስር መሆን ይፈልጋለሁ ይላል። አሁን ሌሎቹ እንዳደረጉት አሁን ይሄ ደብረ ሰላም መድኃኔዓለም የሚባለው 27 ዓመት ሙሉ ገለልተኛ ሆኖ ነው የኖረው። ገለልተኛ ነው የነበር። በገለልተኛነቱ የታወቀ ብፁዓን አባቶች የሚዋረዱበት ቦታ ነበር። ብፁዓን ሊቃነ ጳጳሳት የሚዋረዱበት፣ የተሰደቡበት። ለነገሩ ይሄ በረከት ለእኔም ደርሶኛል። ፈጣሪን አመሰግናለሁ። ምንም አይደለም እና አሁን እንግዲህ ቤተክርስቲያን አንድ ከሆነች በኋላ መሄጃ ጠፋ። መሄጃ ሲጠፋ የት ይኬዳል? እንደምንም መቼም ያው ቤተክርስቲያኑን በውስጥ ታዋቂ ገለልተኛ አድርጎ ከዛ ውጭ እንዲሁ በስም አባል ነኝ ብሎ መኖር ይቻላል እንግዲህ ማለት ነው። እኛ ማናዝባት ቤተጋለ